ጎጃም ፕሬስ የሆነ ነገር ፖስቶ አይቼ በጣም ደሜ ፈልቶ ነው የመጣሁትና አንድ ነገር ልንገራችሁ። የጎጃም ደብረ ማርቆስ እየተወራ ስለሚገኘው ጉዳይ ይላል። ሰምታችሁት ከሆነ እውነትን በሚያምር ቃላት ደባብቆ የአንድን አካባቢ ህዝብ ውበት ለማጥፋት አይቻልም ይላል። እንግዲህ ደራ ወረዳ ቡንያ በሚባል ቦታ በተካሄደው የተኩስ ልውውጥ በጥይት ቆስሎ ደብረ ማርቆስ ሪፈር ሆስፒታል የታከመ ይገኝ ስለነበረ ወንድማችን ጠጁ ክንዱ የሚወራው ነገር ይመስለኛል የሚወራው ለማለት ነው የሚወራው ነገር ፌስቡክ ላይ እንደሚወራው አይደለም ይላል ወንድማችን። አይ ዶንት ኖ ማን እንደሆነ እንግዲህ ይሄንን ፔጅ በትክክለኛ የሚመራው ማለት ነው። አንጀቱ ላይ ጉዳት ስለደረሰበት ሕክምናውን ሳይጨርስ የትም እንደማይሄድ የዞኑ ፖሊስ መምሪያና የደብረ ማርቆስ ሪፈራል ሆስፒታል ሐኪሞች ወስነው ሌሎች እነዚህ የማይሉ መረጃ ከቤተሰቡና ከተለያዩ አካላት አግኝተናል። ከሕክምናው ቶሎ እንዲያገግም ከመመኘት አልፈን የጎጃም ደብረ ማርቆስ ወጣት አስታመን ተመላልሰን ጠይቀናል። በተጨማሪ አብረውንት አስታማሚ የነበሩ እና በሸበል በረንታ ፖሊስ ተባባሪነት የተያዙት ወንድሙ አማረ ክንዱና የእህቱ ባል ጎሃ ጽዮን ፖሊስ ጣቢያ ታስረው ይገኛሉ። ደብረ ማርቆስ ላይ የኦነግ ሰራዊት አልነበረም፣ ሊኖርም አይችልም። ህጋዊ አሰራሩን ጠብቆ የመጡ ሁለት የህዝባዊ ፖሊሶች ብቻ ናቸው የነበሩት ይላል። ወንድማችን ጠጁ ክንዱ በጤናው ላይ ለውጥ ስላሳየ በህግ ዳኝነት እና እንደ ወንጀሉ ለመዳኘት ስላለበት ወንጀሉ ለተፈጸመበት ቦታ ተወስዷል። መቼም ወንጀለኛን የእናታችንን ልጅ ቢሆን በቤታችን ልንደብቅ የማንችል ለቃላችን ታማኝ ጎጃሚዎች መሆናችንን እንዳታዝኑ ምድረ ጎጠኛ የሩሩሆች የታማኞች ሀገር ስም ለማሸማቀቅ ፌስቡክ ገጻችሁ ላይ እያንሸራሸራችሁ የምትገኙ ወዳጆች ብትሰውሉ መልካም ነው ምናምን ብላችሁ ጽፋችኋል። እና አንተ ይሄን የጻፍከው ጎጃሜ ነኝ ብለህ ምትልና ጥሩ ነኝ እኔ አማራ ነኝ ብለህ ተዘቅዘቅ ሺ ጊዜ ማለት ነው። እንደናንተ አይነት ባንዳ ከሃዲ ጎጃሜ ካለ አፈር መሬት ይብላ። ለነገሩ ጎጃም ውስጥ ያላችሁ ካድሪ በገንዘብ የምትተዳደሩ በዘመድ ተጠምዳችሁ እያንዳንዳችሁ የምታረጉትን ነገር ደብረ ማርቆስ ጠንቀቀን እናውቃለን። አሁን አንድ ነገር ልንገርህ። ስንት እናት ህፃናት በአደባባይ እየታረዱ በኦሮሚያ የአማራ ህዝብ ቀን በቀን ስንት መቶ አማራ እንደ ቅጠል እየረገፈ አንድ የአማራ ልጅ የደራ አማራ የሸዋ አማራ ልጅ ነፍሱን ለማዳን ሲል ጥይት ተታክሶ ተመቶ ቆስሎ ህዝብ አለኝ ሀገር አለኝ ብሎ ደብረ ማርቆስ ቢመጣ ሆስፒታል ቢተኛ የኦሮሞ ፖሊስ አምጥታችሁ ክልላችን ላይ ምድራችን ላይ ውርደታችሁ እኮ ወራዶች እኮ ናችሁ እናንተ። እንደው ይሄንን ቪዲዮ ሼር እንድታረጉላቸው ለሁሉም ውርደታችሁ እናንተ ወራዶች። ደብረ ማርቆስ እኛ ስንጮህ በመጀመሪያ ደረጃ ስንጮህ ማለት ነው የኦሮሞ ፖሊስ እንኳን ደብረ ማርቆስ ሆስፒታል ላይ መቆሙን ፖሊስ እንኳን ያወቀው እኛ ሆስፒታል ሰራተኞች ሆስፒታል ውስጥ የነበሩ ሰዎች ስክሪንሾት እያነሱ በሽታኛውን ታሪኩን በመላካቸው እኛ ሆ ብለን በመጮሃችን የደብረ ማርቆስ ወጣት ሂዶ ልጁን እንዲያየውና ልጁ እንደዛ አንጀቱ ተመቶ እንደዛ ቆስሎ ሬሳጭ ነው። ምክንያቱም እንዲሞት ስለነበረ የሚፈለገው ተሸክመው ሂዶ መንገድ ላይ እንዲሞት ሲሞክሩ አስጥለናችሁ ነበረ። አስጣልናችሁ ማለት ነው። ዛሬ ደግሞ ቀን ጠበቃችሁና ነገሩን አረሳሳችሁና ልጁን አሳልፋችሁ ሰጣችሁ። በመጀመሪያ
እኛ የጎጃም ምናምን የምትለው ሰውዬ እናንተ የጎጃም ሰዎች እኮ ናችሁ ዛሬ መተከል ላይ የሚታረደውን ህዝብ ቆማችሁ ያሳረዳችሁ ያላችሁ እናንተ የጎንደር ሰዎች እኮ ናችሁ ዛሬ መተከል ላይ የታረደ ያለውን ህዝብ ቆማችሁ ያሳረዳላችሁ ያላችሁ በተለይ ማለት ነው ጎጃም ጎንደር ወሎ በስልጣን ደረጃ ቦታውን ወሎም ትንሽ ነው የሚመስለኝ እኔ ጎጃምና ጎንደር ሰዎች ማለት ነው ስልጣን ላይ ቁጭ ብላችሁ እናንተ መስላችሁ ዛሬ ህዝባችሁ ህፃናት በፒካፕ ራቁት ህፃን ልጅ ራቁት ህፃን ልጅ ሬሳ እየተጫነ ቆማችሁ ሳጥንና ሰሌን እንኳን ለህዝባችሁ አጣችሁ የምታሳርዱት እናንተ አይደላችሁም ወይ ይሄ ማን ነው ተገል ይሄ ማን ነው ይሄ የማን ነው አፈር መሬት ብሉና እኛ የጎጃም እኛ የጎንደር አታፍሩም ከ30 ዓመት ዛሬ እኮ የአማራ ህዝብ ዛሬ የደረሰበት መከራ የደረሰበት ስቃይ በገዛ የአማራ ልጅ ዛሬ ስልጣን ላይ ባሉት አሳልፋችሁ በሰጣችሁት መሬቱን አስቆርሳችሁ የገዛ ወጣት ልጆቻችሁን በየእስር ቤት በብልታቸው ላይ ውሃ የራሳችሁ በእጃችሁ አንቀልጥላችሁ ነው ህዝባችንን ለዚህ ውርደት ያበቃችሁት ለዚህ ውርደት ህዝባችንን ያበቃችሁት እኮ እናንተ ናችሁ ምድረ ካድሪ ሌባ ጎጃምኛ የጎንደር የጎጃምና የጎንደር ሌባ ነው ስልጣኑን ላይ ተቀምጦ አማራን እያዋረደ ያለው አና ይኩሉ ህዝብ 300 አማራ ከትናንት ወዲያ ቢኒሻንጉል ታርዶ ከትናንት ወዲያ 300 ቢኒሻንጉል ታርዶ ወድቆ 300 ቢኒሻንጉል አማራ ህፃናት እንደዚህ ሆነው መጣው ይሄ አልታያችሁ ብሎ አንድ አማራ ነፍሴ አውጡኝ አማራ ክልል ልምጣ ብሎ ቢመጣ አንጀቱ ወጦ ሰምተናል የገዛ እህቱ ተናግራለች ሰምተናል እኔ አገሬ አልገባም እኔ ጎጃም አልገባም ምን 100 ዓመት ሻመት እኔ ከጎጃም ምድር ምንም አልፈልግም ምንም ቤት አለኝ እሳት ጨምሩበት አቃጥሉት ብትፈልጉ ቤቴን ስትፈልጉ አቃጥሉት እንደናንተ አይነት ሌባ እንደናንተ አይነት ቆሻሻ እንደናንተ አይነት የአማራ ህዝብ ጠላት የተሰገሰገበት ምድር ኢትዮጵያን ያልገባም አማራ ምድር እኔ እግሬ አይረግጥም ሬሳዬ ስዊዘርላንድ ይቀበራል ለልጆቼ ስል ቁጭ ብዬ ግን እዚህ ስለናንተ በሽቃጣ ታሪክ ግን ነግራችኋለሁ እናንተ በሽቀጥ መሬት ለገዛ ህዝባችሁ በጉቦ በዘመድ ኤሌክትሪክን የሚያክል ነገር ደብረ ማርቆስን የምታክል ከተማ ትልቅ ኤሌክትሪክ ፓወር ተፈንቅሎ ተቆርጦ ሲወሰድ ቁጭ ብለህ አዳሜ ገንዘብ እየከፈልክ ሰራተኛ ቀጥረ 15 ሚሊዮን ብር የወጣበት የኤሌክትሪክ ገመድ ውሃና መብራት ደብረ ማርቆስ ለአንድ ሳምንት ሳይኖር ያ ሁሉ ያደረጋችሁት ራስህ ዛ ከተማ ውስጥ ተቀመጥክ ባለስልጣን ባንዳ ነህ እያንዳንድህ እዛ የተቀመጥክ ባንዳ በጥይት ተመቶ ወገን አለኝ አትርፉኝ ብሎ የመጣን አንድ አማራ ወስደ ለኦሮሞ አማራን ቀጥቅጦ ቆርጦ ጡት ቆርጦ ብልት ቆርጦ ለበላ ኦነግኛ ከተማ አልገባም ትላለህ እያንዳንዱ ኦሮሞ ውስጡ ሲገለጥ ኦነግ ነው ከአብይ አህመድ ጀምሮ ኦነግ ነው እያንዳንዱ ኦሮሞ እናንተ ውሾች ናችሁ እናንተ እና ደግሞ እኔ ጎጃም እኔ ጎንደር እያልክ ያንዳንድ አፍክን ትከፍታለህ ወራዳ እኔ ጎጃም እኔ ጎንደር የምትለው እያንዳንድ በአባቶች ታሪክ ነው ዛሬ ታሪክ አልሰራህም ዛሬ በላይ በሱዳን እየተለበለብክ ነው በታች በቢኒሻንጉል በሻንቅላ እየተለበለብክ ነው ያለው ወንድነትክን ውጣና ሳይ ወንድነትክን እያንዳንድ ወጣህ አሳይ በወሬ አይደለም በጉራ አይደለም ራስን በመካብ አይደለም በወሬ በተግባር አሳይ እናንተ ውሾች አንድ ሰው አገር አለኝ
ህዝብ አለኝ ብሎ ቢመጣ አንጀቱ ተመቶ ተቆርጦ አንቺ ቆሻሻ ውጪ ከዚህ ደግሞ አንቺ ቆሻሻ ነይ ውጪ አንቺ ትግሬ ቆሻሻ ልንገርሽ ለእናንተ እግዚአብሔር አምላክ ዋጋችሁን ሰጧችኋል አንቺ ደደብ ለእንደናንተ አይነቶቹ በእናንተ የተነሳ ንጹህን ህዝብ ጨምራችሁ አታሰድሙን ውሻ ብቻ የደራ ከደራ በጥይት ተመቶ የመጣው ጮኸን ከሆስፒታል ያስመለስነውን የቆሰለው ልጅ አሳልፈው ለኦሮሞ ፖሊስ አሳልፈው ሰጡት ለኦሮሞ እና እንደገና ደግሞ አያፍርም እናንተ የጎጃ ውነት ነው አንተ ሽንታሙላ ውነት ነው አሳልፈህ የገዛ ህዝብህን የምትሰጥ የገዛ ህዝብህን አሳልፈህ እየሰጠ የምታስበላ ደብረ ማርቆስ ውስጥ ከላይ እስከታች የተጎንደር ወሎ ሸዋ የተገጠገጥክ ያንድ ቤተሰብ ያንድ 30 ዓመት ሙሉ ህዝብህን አሳልፈህ ያስበላ መሬትክን አስቆርሰህ ፈርመህ የሰጠ ያስበላ ሁሉ በዘመድ አዝማድ ከላይ እስከታች ከቀበሌ የቀበሌ መታወቂያ ደብረ ማርቆስ ውስጥ ለማውጣት 2 ወር አንድ ዜጋ በገዛ ምድሩ በተወለደበት ባገሩ ሽንት ቤት ለማስቆፈር እንኳን መሬት ለማስፈቀድ 2 ወር 3 ወር ነው የመጣብህን ሰገራ ተሸክመህ ቁጭ በል መብት የለህም እየተባለ ይሄ ነው ደብረ ማርቆስ ይህች ናት አማራ ወንድ ኦሮሞ ወንድ ትግሬ ስራ እየሰራ ነው ያለው ልንገርህ አብይ አህመድ እንደፈለገ እናንተን እያሽከረከረ ከሽመልስ ጋር እየተሳሳቀ ስራውን እየሰራ ነው ያለው አማራ እየታረደ እሱ ስራውን እየሰራ ልክ መጽሐፉን እንደጻፈላችሁ አማራ ከሌለ ኢትዮጵያ ትፈርሳለች ስትባሉ ሞቅ ይላችኋል አዎ እኛ ከሌለን ኢትዮጵያ ትፈርሳ እነበጌ ታዲያስ የሚፈልገውን እየነገርክ እያሳየኸው ወደምትፈልገው ገደል ውሰደው አይደል የሚለው መጽሐፉ እየወሰደ እየከተተህ ነው እያንዳንድህ ማለት ነው እየወሰደ እየከተተህ ነው እየወሰደ ባህር ዳር ላይ እየመጣ በጆሮ ሹክ ሲል እነዚህ እድሜ ልካቸውን የጠነዙ ሽማግሌዎች እድሜ ልካቸውን ባርነት አናታቸው ላይ የወጣ እነዚህ የማይቀየሩ የመለስ ዜናዊ አለቅላቂ የነበሩ 27 ዓመት ሙሉ የወያኔ አሽከር ገረድ የነበሩ ዛሬም እዛ ቦታ ላይ ተቀምጠው ዛሬም መተከል ላይ ህዝብ ከውጭ ሀገር ሰብስቦ የሰጣቸውን ገንዘብ እህል በካዝና ቆልፈው ደሃውን አናበላም ሲርበው ሲጠማው ጥሎ ይሄዳል ቀስ በቀስቲ ቢሞት ይሻለዋል እዚህ ከሚራብላችሁ እኛ ከውጭ ሀገር ለምነን ከአረብ ሀገር ከውጭ ሀገር ለምነን የገዛነውን እህል ከናት ጓዳ እንዳወጣው ያንዳንድ በመካዘን ቆልፈ የመተከልን ህዝብ ያስራብክ እንዳለ እናቃለን እንደገና ነው የለምን ዛሬ መኮረኒ እየገዛን ያበላናቸው ያለ አፈር ብሉ እሱንም ደግሞ የሚያበሉትን ሰዎች ካላሰርን ይያላችሁ ካላመጣችሁ እኛ በእኛ ስም ካልተሰጠ ይያላችሁ ይሄው ያረጋችሁ ያላችሁትን ነገር ሁሉም ማንሰማ እንዳይመስላችሁ የመተከል ህዝብ ከጦርና ከጥይት አምልጦ የመጣውን በገዛ ምድሩ ላይ በረሃብ እየገደላችሁት በበሽታ አብዶ ህዝቦቹ እዛ ያሉት ሰዎች አብደዋል ምክንያቱም የልጆቻቸው አንገት ተቆርጦ በፎጣ ተጠቅልሎ የተሰጣቸው አባቶች አሉ 4 ልጆች 3 ልጆቹና ሚስቱ ለዘር ብትተርፉ እናንተ ሂዱ በየ ስልካቸው እነሱ መንገር ላይ ሞቱ እኔ ግን ቀረው ያለውን አባት አይታችኋል ይሁሉ ግፍ የሚሰራው በማንንም አይደለም አማራ ይሁሉ መከራና ስቃይ የደረሰበት በገዛ ልጆቹ ነው በባንዳ አጤ ቴዎድሮስን አንስተ ተዘምራለህ የአጤ ቴዎድሮስን ፎቶ ይዘህ እልል ብለህ ታሳያለህ የሚኒሊክን ፎቶ ይዘህ እልል ብለህ ታሳያለህ አጣፍርም አይመጥንህም ልትነካው የቴዎድሮስን ፎቶ አይመጥንህም የቴዎድሮስ የበላይ ዘለቀን ፎቶ ልትነካው አይመጥናችሁም እናንተ ወራዳ ባንዳዎች ማን ሆነና ህዝቡን ለዚህ ያደረሰው ማን ሆነና እናንተ ናችሁ አማራን ለዚህ ያበቃችሁት ዛሬም ቁጭ ብላችሁ እንደ ሴት ስለምትሸኑ
ቁጭ ብላችሁ ሙታችሁ ህዝባችሁን ማዳን ሆ ብላችሁ ህዝባችሁን ማዳን ስትችሉ በላይ በሱዳን በታች በመተከል በሸዋ ኦሮሞ ህዝባችንን እየቀጠቀጠ ዛሬ እየገደለው ያለው ህፃናቶችን ያሳረዳችሁ እናንተ ናችሁ። አማራ ራሱ አማራ የአማራ ባንዳ እና አንድ ሰው በደረሰበት መከራና ስቃይ ወገን አለኝ አገር አለኝ ብሎ ቢመጣ ደብረ ማርቆስ ሆስፒታል እናንተ ብሎ ህግ አዋቂ ሽንታም እዛ አገርህ ላይ ያለውን ወጣት ምድርህ ላይ ያለውን ወገንህን ጉቦ እየተቀበልክ አንተ ብሎ ህግ አዋቂ እኔ እኮ ኢንቨስትመንት ጠይቄ ነበረ አንተን ያንተን ፖለቲካ ስለማልደግፍ መሬት አልሰጥም ብለህ ከልክለሃል። ለስንቱ አትስጠኝ አንተን መሬት አልፈልገውም። ቤተልሔም ሀገር ሰላም ከሆነ ኦሮሚያ ሂጅ አለማለሁ፣ ሀገር ሰላም ከሆነ ትግራይ ሂጅ አለማለሁ። ለእናንተ መሬት ስል ቤተልሔም ሰምቻለሁ የጻፍካትን እያንዳንድ ባለፈው ማለት ነው። አልፈልግም። እኔ የምፈልገው እኔ ቤተልሔም ወንድሜ ነው ገብቶም እንዲሰራ የፈለኩት እኔ ዛመጥቼ ላርስ አይደለም ይረስባችሁ የሚያርስና ግን ሰው በተወለደበት ሀገር የናንተ ፖለቲካ ተከታይ ካልሆነ የናንተ አዝማሪ ካልሆነ የናንተን ፍላጎት ማሟላ ከሆነ ለማንም ምንም አሰጡም። ለኔ አድርጋችሁታል ከፈቀዳችሁ በኋላ እንደገና ጉዳዩና ያለ ብላችሁ የሰረዛችሁት የናንተን ፖለቲካ ማቀነቀን መስሎ ነበር። አዳሜ ኔቨር ኤቨር ቤተልሔም ያንተን ፖለቲካ አታቀነቅንል። እኔ ለደሃው ነው የምጮኸው። የኔ ወንድም $100 እየላኩ አኖረዋለሁ። ከዚህ ልንገርህ እያንዳንዱ $100 እየላኩ አኖረዋለሁ አገሩ ላይ። እናንተ ሌቦች ህግ ለማስከበር መጀመሪያ እናንተ ህግ ወቁ። ህግ ወቅ። አንተ ደብረ ማርቆስ ላይ ኮንቴነር ብትሰጥ በዘመድ ቀበሌ ያስገባኸው 1000 ብር ኪስ ውስጥ ካልከተትክ መታወቂያ ይሰጥ። በየሰፈሩ ህዝቡ ከላይ እስከታች ደብረ ማርቆስ ብቻ አይደለም መታወቂያ ባህር ዳር ላይ 3000 ብር ስትሸበችብ የነበርክ ሰው ነህ። ዛሬ እንደገና ምናምን ተየሆንክ ተሹመህ የተቀመጥከው ጎንደር ላይ ብትሆን በየቀበሌ በየወረጃ አውራጃ ህዝብን የምትበላ ቡዳ ነህ ያለኸው። በአጠቃላይ አማራ ሲባል ቡዳ እናንተ ናችሁ። እንግዲህ ለዚህ ይሄንን ህዝብ ያበቃችሁት ይህ ሁሉ ህዝብ ታርዶ ይህ ሁሉ ህዝብ ለዚህ የበቃው እና አንድ ሰው አገር አለኝ ወገን አለኝ ብሎ አገር አለኝ ወገን አለኝ ብሎ በጥይት ተመቶ ለኦሮሚያ ህግ አስከባሪ እናንተ ለኦሮሚያ ህግ አስከባሪ እናንተ ናችሁ ህግ አስከባሪ። ምድረ ሌባ ባንዳ ወስዳችሁ ግደሉት ብላችሁ ኦሮሚያ ህግ አላት እንዴ? የስንት ሰው ጡት የስንት ሰው እጅ የስንት ሰው ሬሳ የተጎተተባት ምድር ስንት ሰው እየታረደ ቀን በቀን ወለጋ ላይ ያለባት ኦሮሚያ መቼ ህግ ኑሮ ነው እናንተ ህግ ልታስከብሩ የሰደዳችሁት? ህዝባችሁን አይናችሁ እያየ አስጨረሳችሁት። ህዝባችሁን አይናችሁ እያየ ያኔ ጮኸን አስቀረነው አራዳ መሆናችሁ ነው እናንተ ተደብቃችሁ በጎን የላካችሁት። ዛሬ ላከ ስዩም ማንንቴስ አቦይ ፀሐዬ ሬሳ ፎቶ ትለጥፋለህ፣ አዳሜ ትሳላለቃለህ፣ እነታየ ደንዳ ምናምንቴ ቀጣይ እናንተ ናችሁ። የኢትዮጵያ ህዝብ ነው ቆርጥሞ የሚበላህ። እያንዳንድ ይበላሃል፣ ያሰለጠንከው ይበላሃል። ጠብቅ፣ ለማየት ያብቃ። እና እንደገና ደግሞ እኛ ጎጃሞች ምን አረጋችሁ ባክህ? አሳልፋችሁ አንድ ሰው ሀገር ወገን አለኝ ብሎ የመጣን አንድ ሰው አሳልፋችሁ ትሰጡታላችሁ? አንተ ነህ ጎጃሜ፣ እናንተ ናችሁ ጎጃሜ። ምድረ ባንዳ በላይ ዘለቀ እኮ ጀግናው እንደዛ አይደለም የሚያደርገው። ወገኑን እኮ አይደለም አሳልፎ የሰጠ። ምድረ ዘመንህን በጫትና በመጠጥ በገንዘብ የተጠመድክ ሰካራ ሙላ በግል ጥቅምህ የታሰርክ ማለት ነው። እያንዳንድህ እናንተ ናችሁ። ደሞ ዛና ዛ እየተወራወርክ እኛ